ጥናት መምሪያን ገለጻ ነው። የተለያዩ ምንጮችና የሀገር ሽማግሌዎች እንደተናገሩት ከሆነ የዓለም ገበያ ከተማ የተመሰረተችው በ1952 ዶሎሎ በሚባል አካባቢ ነው። ከተመሰረተ ጀምሮ ለረጅም ጊዜ የሳንኩራ ወረዳ ዋና ከተማ ሆና የኖረች ሲሆን የከተማ አስተዳደርነት በ2013 መጨረሻ እውቅና የተሰጣት ሲሆን በስልጤ ዞን ከሚገኙ ከተማ አስተዳደሮች አንዷ ናት። ከወራቤ 42 ኪሎ ሜትር ከአዲስ አበባ 212 ኪሎ ሜትር ርቀት ትገኛለች። ከተማዋ ዙሪያ 6 ቀበሌዎች ሲገኙ እነርሱም አዳሻ ዚኮ፣ መንዞ ጉምቢ፣ ዚኮ ዶሎሎ፣ ገተም ዚኮ ሲሆኑ በዙሪያዋ ከሚገኙ ቀበሌዎች የህዝቦቿ ብዛት 52150 ነው። የዝናብ መጠን ወይም ደግሞ ዌዘር ኮንዲሽኗ ማለት ሲታይ በአማካኝ ከ500 እስከ 1000 ሜትር ከየካቲት እስከ ሚያዝያ ወራቶች የበልግ ዝናብ ተጠቃሚ መሆኑ ሲታወቅ ከሰኔ አጋማሽ እስከ መስከረም ባለው ጊዜ የመኸር ዝናብ ይገኛል። የሐምሌ ወር ዓመታዊ የሙቀት መጠን ደግሞ ከፍተኛ 20 ዲግሪ ሴልሺየስ፣ ዝቅተኛ የሙቀት መጠን 5 ዲግሪ ሴልሺየስ ነው። ጥር ላይ ከፍተኛ ሙቀት ያለ ሲሆን በአማካኝ በዓመት የሙቀት መጠኑ 23 ዲግሪ ሴልሺየስ ነው። መልካም ምድራዊ ገጽታ ሲታይ የዓለም ገበያ ከተማ ምድረ ገጽታዋ ሲመለከት ከግብርና ልማት ጽሕፈት ቤት የተገኘው መረጃ እንደሚያሳየው 100% ሜዳማ ነው። ከከተማዋ የቆዳ ስፋት ውስጥ 50% ቆላማ፣ ቀሪው 50 ደግሞ ደረቅ ወይና ደጋማ ነው እንደሆነ ምንጮች ያመለክታሉ። የዝናቡ መጠን ሲታይ በአማካኝ ከ500 እስከ 1000 ሚሊ ሊትር ከየካቲት እስከ ሚያዝያ ያመለክታል። ከዛ የከተማዋ አስተዳደር የትምህርት መረጃን ስንመለከት በከተማው ውስጥ በ2018 ባጀት ዓመት በጥቅሉ 6 የመንግስት ትምህርት ቤቶች ያሉ ሲሆን በእነዚህ ትምህርት ቤቶች ከአንደኛ እስከ 8ኛ 3280፣ ከ9ኛ እስከ 12ኛ 938 ተማሪዎች በመማር ላይ የነበሩ ተማሪዎች ናቸው። እናም 2 የግል ትምህርት ቤቶች ያሉ ሲሆን በዚሁ ትምህርት ቤት በመደበኛ ክፍለ ጊዜ በጥቅል ከአንደኛ እስከ 8ኛ ክፍል 305 ተማሪዎች በትምህርት ገበታቸው ላይ ነበሩ። በተጨማሪ 1822 የአጸደ ህፃናት ተማሪዎች እና 8 የአጸደ ህፃናት መምህራን የነበሩ ሲሆን ከነዚህ ውስጥም ምንም የአካል ጉዳት የነበረባቸው ተማሪዎች ያልነበሩ ሲሆን የመምህራን ማረፊያ 9፣ ላይብረሪ 9 እና በሁለተኛ ደረጃ ትምህርት ቤቶች ደግሞ የመማሪያ ክፍል ብዛት 19፣ የዩኒት አስተዳደር ክፍሎች ብዛት 10፣ የማዕከል ክፍሎች ብዛት 1፣ የመምህራን ማረፊያ 1፣ ላይብረሪ 1፣ የፊዚክስ 1፣ የባዮሎጂ 1፣ የኬሚስትሪ 1፣ የኮምፒውተር 1 እንዲሁም 2 መኖራቸውን ያመለክታል። የከተማ አስተዳደሩ የጤና መረጃን ስንመለከት በከተማዋ ውስጥ በ2017 ባጀት ዓመት አንድ ሆስፒታል 234 የጤና ባለሙያዎች ህብረተሰቡን በማገልገል ላይ ይገኛሉ። እንዲሁም በከተማዋ ጤና ዩኒት ውስጥ 6 ባለሙያዎች ይገኛሉ። የከተማዋ አስተዳደር የውሃ መረጃን ስንመለከት በከተማው ውስጥ ያለውን ሽፋን ከባለፉት ዓመታት ጋር ሲነጻጸር እየቀነሰ የመጣ ቢሆንም የከተማው ህዝብ የንጹህ ውሃ ተጠቃሚ ለማድረግ በቀጣይ መሰራት ያለበት ስራ እንዳለ መረጃዎች ያመለክታሉ ሲሆን አሁን ያለው የውሃ ችግር ለመፍታት ከተማ አስተዳደሩ ልዩ ትኩረት ሰጥቶ በመንግስትና በህብረተሰብ ተሳትፎ ባጀት ትራንስፈር፣ የፓምፕ እንዲሁም 3 ፌዝ ቆጠራና ሌሎች አስፈላጊ የውሃ እቃዎችን በማቅረብ ተበላሽቶ ቆሞ የነበረ 2 የአዳሻና መንዞ ጉምቢ የጥልቅ ጉድጓድ ውሃ ውጤታማ በሆነ መልኩ አገልግሎት እየሰጠ ነው። የውሃ ስርጭት በ2018 ዓመት ካለው ህዝብ ውስጥ የንጹህ ውሃ ተጠቃሚ ቁጥር በከተማ 15400 አጠቃላይ ሲሆን በአማካኝ እንደ ከተማ የውሃ ሽፋን 24.1% በመቶኛ መሆኑን ይህ መረጃ በተሰበሰበበት ወቅት አገልግሎት እየሰጡ የነበሩ የውሃ ተቋማት ብዛት የጥልቅ ጉድጓድ 5፣ ጥልቅ ጉድጓድ ከነማከፋፈያው 4፣ የውሃ ቦኖ 7 መሆኑን የውሃ ፍሳሽ አገልግሎት ጽሕፈት ቤት መረጃ ያመለክታል። የዓለም ገበያ ከተማ አስተዳደራችን
በመንግስት ብቻ ሊሸፈኑ የማይችሉ የልማት ስራዎችን የህብረተሰቡን የልማት አቅም በማስተባበር በከተማ አስተዳደራችን በ2015 ባጀት ዓመት ጀምሮ በርካታ የልማት ፕሮጀክቶችን በአጭር ጊዜ በማጠናቀቅ ለህብረተሰቡ አገልግሎት እንዲውል ማድረግ ተችሏል። በዚህም መሰረት ህብረተሰቡን በካሽና በአይነት በመስጠት ከመንግስት ጎን በመሆን በከተማችን የመንገድ ዳር ማብራት ዝርጋታ፣ ለዓመታት የቆመው የአዳሻ ውሃ በመንግስትና ህብረተሰቡ ተሳትፎ አገልግሎት ክፍት ማድረግ የተቻለበት እንዲሁም 2 ድልድይ ግንባታ ተጠናቆ የተመረቀበት፣ የማህበረሰብ ፋርማሲ ግንባታ ተጠናቆ የተመረቀበት፣ ለወራቤ አስፋልት ግንባታ ድጋፍ ሲደረግ የነበረበት፣ በመንግስትና በህብረተሰብ ተሳትፎ በርካታ ፕሮጀክቶች ለአገልግሎት እንዲበቁ ማድረግ የተቻለበትና ህዝቡ ከመንግስት ጎን መሆኑን ያሳየበት መንገድ በጥንካሬ ተወስዷል። በከተማችን በርካታ የልማት ስራዎችን በመንግስትም በህዝብም ተሳትፎ በጋራ የተሰሩ ስራዎች የመልካም አስተዳደር ችግሮችን በመቅረፍ ረገድ የራሱን አሻራ እያሰረፈ ይገኛል። በመሆኑ እንደ ከተማ አስተዳደራችን በከፍተኛ ደረጃ እየጨመረ የመጣውን የውሃ እጥረት በዘላቂነት ለመፍታት 2 አዲስ የውሃ ጉድጓድ ጥናት ተደርጎ አንድ ጉድጓድ ላይ ጨረታ ወጥቶ ከአሸናፊው ጋር ውል ተገብቶ እቃ በማጓጓዝ ላይ ይገኛል። ምናልባትም አሁን ይሄ ጥናት የተደረገው እቃ በማጓጓዝ ላይ በነበረ ጊዜ ስለሆነ ነው። አሁን ቁፋሮ ኦልሬዲ ተጀምሯል። በከተማ አስተዳደር ደረጃ በመንግስት ወጪ እየተሰሩ ያሉ ፕሮጀክቶች የኮብልስቶን ንጣፍ፣ የማህበረሰብ ፋርማሲ ውስጥ እቃዎችንና መድኃኒትን ማሟላት፣ የዓለሜ ፓርክ ላይ የፎንቴን ግንባታ፣ አነስተኛ የኑሮ ደረጃ ላላቸው የህብረተሰብ ክፍሎች የቁጠባ ቤት ግንባታ፣ የከንቲባ ጽሕፈት ቤት ግንባታ፣ የውስጥ ለውስጥ የማብራት ማስፋፊያ በከተማችን በርካታ ግንባታዎች በውሃ እጥረት ምክንያት ግንባታቸው እንዲስተጓጎል እያደረገ በመሆኑ እንዲሁም በከተማችን በርካታ ኢንዱስትሪዎች እንዲስፋፉ በመሆኑ ለእነዚህ ኢንዱስትሪዎች በቂ ውሃ እንዲገኝ ለማስቻል ህብረተሰቡ ለንጹህ መጠጥ ውሃ ፍለጋ ረጅም ሰዓት የማያባክንበት ጊዜና ጉልበት መቆጠብ፣ ለልማት ስራዎች የማዋል ምርታማነትን ማሳደግ፣ በከተማችን በርካታ ግንባታዎች በውሃ እጥረት ምክንያት ግንባታቸው እንዳይስተጓጎል እያደረገ በመሆኑ በከተማችን በርካታ ኢንዱስትሪዎች እየተስፋፉ በመሆኑ ለእነዚህ ኢንዱስትሪዎች በቂ ውሃ እንዲያገኙ ለማስቻል ነው። ህብረተሰቡ ለንጹህ መጠጥ ውሃ ፍለጋ ረጅም ሰዓት ሲያባክነው ጊዜና ጉልበት መቆጠብ፣ ለልማት ስራዎች በመዋል ምርታማነትን ማሳደግ፣ ተማሪዎች ጊዜያቸውን ለንጹህ መጠጥ ውሃ ፍለጋ የሚያባክኑትን ጊዜ በመቀነስ ከትምህርታቸው እንዳይስተጓጎሉ ለማድረግ፣ ከበጋ ወቅት ጋር ተያይዞ የሚገጥሙን የውሃ እጥረት በዘላቂነት መፍታት፣ የፕሮጀክቱ አጠቃላይ ገጽታ ከውሃ ፕሮጀክቱ ጋር በተያያዘ እንደ ከተማ አስተዳደር ባለፉት 15 ዓመታት የከተማዋን እድገትና የህዝብ ቁጥር መጨመር ታሳቢ ያደረገ አቅም ያለው የውሃ ጉድጓድ በመንግስትም ይሁን በህብረተሰብ ተሳትፎ መቆፈር አልተቻለም። በከተማ አስተዳደሩ ስር ያሉ የውሃ ጉድጓዶች በተደጋጋሚ ጊዜ የሚበላሹና ውሃ የማምረት አቅማቸው በጣም ዝቅተኛ የሚሆኑ መሆናቸው የሰንኮር ውሃ የተቆፈረው በ1979 አካባቢ ሲሆን አሁን የሚያመርተው በሰከንድ 3 ሊትር ውሃ ካገለገለበት ጊዜ አንጻር በተደጋጋሚ ለብልሽት የሚደረግ ነው። የዶሎሎ ውሃ በ1992 አካባቢ ሲሆን አሁን የሚያመርተው በሰከንድ 3 ሊትር ውሃ በተደጋጋሚ ለብልሽት የሚደረግ። የመንዙ ጉምቢ ውሃ በ1998 አካባቢ ሲሆን የሚያመርተው በሰከንድ 2.5 ሊትር ውሃ። የጃይካ ውሃ 2007 አሁን ባለው እንደ ከተማ የተሻለ አቅም ያለው በሰከንድ 4.5 ሊትር ውሃ። የአዳሻ ውሃ 2014 የተቆፈረ ሲሆን አቅሙ በጣም ዝቅተኛ ሲሆን በሰከንድ 2 ሊትር ውሃ ነው ያመነጨው። እንደ አጠቃላይ በከተማ አስተዳደር ደረጃ ያሉ የውሃ አማራጮች አሁን ያለው የህዝብ ፍላጎትና የከተማ እድገት የውሃ ሽፋኑን ተደራሽ ለማድረግ ውሃ የማምረት አቅማቸው በጣም ዝቅተኛ የሆነና በተደጋጋሚ ጊዜ ለብልሽት የሚደረጉ በመሆኑ ተጨማሪ የውሃ አማራጮችን ማየት ግድ ይላል። ከዚህ መነሻ እንደ ከተማ አስተዳደር የህዝብን የመንግስትን አቅም በመደመር ተጨማሪ የውሃ ጉድጓዶችና ነባር ውሃዎችን
የአቅም ማጎልበስ ስራ ለመስራት ታቅዷል። አወላይ አካባቢ የውሃ አማራጭ ዝርጋታ የተገኘ ሲሆን ውሃው የፍሎራይድ መጠኑ ከፍ ሊል ስለሚችል እስከ 300 ሜትር የሚቆፈር ሲሆን የውሃ የማምረት አቅሙ ከፍተኛ በሰከንድ 9 እስከ 15 ሊትር ውሃ የሚያመርት ለቁፋሮ በስራ ድርጅቱ የተሰራ የወጪ መጠን 43 ሚሊዮን ብር የሚፈጅ ለቁፋሮ ብቻ። ይሄውን የመጀመሪያ የተዋሉባት ጉድጓድ ለቁፋሮዋ 300 ሜትር ነው። ለቁፋሮዋ ብቻ 43 ሚሊዮን ነው የተገመተው። ቄና አዲሱ ድልድይ አካባቢ ውሃ ይገኛል ተብሎ የተጠና እስከ 200 ሜትር ሲሆን የማምረት አቅሙ በሰከንድ ከ7 እስከ 11 ሊትር የሚያመርት ለቁፋሮ ይፈጃል ተብሎ የተሰራው የወጪ መጠን 29 ሚሊዮን ብር ብቻ ለቁፋሮ። ሌላው ካሉን የውሃ አቅም በማጎልበት የውሃ ሽፋኑን ከፍ ማድረግ ሲሆን ጥናት የተደረገለት የጃይካ ውሃ ሲሆን አሁን ከሚመረተው የውሃ መጠን ከፍ ማድረግ ቀየርና ሌሎች ስራዎች ከተሰሩለት የሚያመርተው የውሃ መጠን ወደ 9 ሊትር በሰከንድ ያመርታል። ባለሀብት፣ ነጋዴ፣ የመንግስት ሰራተኛ፣ ዲያስፖራው እንዲሁም መላው የሳንኩራ ወረዳ ህዝብና አጎራባች አካባቢዎችና መንግስት በጋራ በመሆን የዓለም ገበያ የውሃ ችግር ለመፍታት ሁላችንም የጋራ ጥረት ይጠይቃል ይላል። እና